ስርዓቱን ለመጣል ብቻ አይደለም የፋኖ ትግል የደቀነበት ያስተሳሰብ ትግልም ለማሸነፍ መንግስት ለመሆን ብቻ በአዴን ከሚጠፋ እኔ ልጥፋ የሚል አጥፍቶ ጠፊ አማራ ክልል ውስጥ እንዳለ ግልጽ ነው። አብይ ህዝቡን ይገላል፣ በአዴን ደግሞ ሰልፍ ይዞ ያስወጣል። እስከ መጨረሻው የደም ጠብታ ሊታገል የሚችል የማህበረሰብ ክፍል እንደሆነ አብይ አላወቀም። ልጇን አስቀምጣ የሚታገሉ ሴቶች አሉ። የጠገቡ ባለስልጣን እነሱ እየጠገቡ እነሱ እየጠጡ እነሱ እየሰከሩ ሌላው ህዝብ በተመሳሳይ የሚኖር ስለሚመስላቸው ችግር የለባቸው። የአማራ ኃይሎችን ማሸነፍ አይቻልም። አብይ አይሳካለትም የሚለው ግን የህልውና ትግሉ ኮዙን ማሸነፍ ስለማይችል በኤርትራ በኩል የሚደረገው ጦርነት ሁሉ አገሪቷን ይዞ ወደ ቀይ ባህር የሚገባበት ጦርነት የአማራን የመኖር የህልውና ጉዳይ የትውልዱን የነገ ጧት የተስፋ እድሎች ሁሉ ግን አጨልሜ ስልጣን ላይ ቀጥላለሁ ማለት ቅዠት፣ የጨቅላነት አስተሳሰብ፣ የእብዶች የግምገማ ውጤት። ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ የጽናት ሚዲያ ቤተሰቦች እንደምን ቆያችሁ? እንደምን አረፈዳችሁ? የጽናት ተከታዮች ሐሳብ አስተያየት የምትሰጡ በሙሉ በቅድሚያ በድጋሚ እንኳን ተገናኘን እያልኩኝ ለምትሰጡት ሐሳብ አስተያየት በሙሉ ከልብ እንከታተላለን። አድማጭ ተመልካቾቻችንም እንደዛው ጽናትን እናሳድግ። ጽናትን በማዳመጥ የተለያየ መረጃዎችን ሐሳቦችን መለወጥ እንችላለን፣ ሚዲያውንም ማሳደግ እንችላለን። ስለዚህ ጽናትን ብትከታተሉ የተለየ ወይም ደግሞ ምናልባት የምንወያይባቸው ሐሳቦች ሊፈጠሩ ይችላሉ ብዬ አስባለሁ። ለጽናትም የተለያዩ ጥያቄዎች የሚልኩ ሰዎች ከልብ እናመሰግናለን። ተመሳሳይ የሆኑ ጥያቄዎች ላኩልን፣ በዛ ጉዳይ ላይ እንወያያለን። ዋናው ጉዳይ በሀገራችን ጉዳይ ላይ በነገ ዕጣ ፈንታችን ጉዳይ ላይ ሁላችንም የጋራ ግንዛቤ እንዲኖረን ባለችን እጃችን ላይ ባለው ድምጾች እንግዲህ ወደ ህዝባችን ለመግባት የምናደርጋቸው ጥረቶች እንደሆኑ ከግምት እንድታስገቡ እንፈልጋለን። ጽናትን ላይክ፣ ሼር፣ ሰብስክራይብ በማድረግ ሌሎችን በማዳረስ ጽናትን በመደገፍ የምትችሉ ሰዎች ከጎናችን ብትቆሙ ጥሩ ነው ብዬ አስባለሁ። ሚዲያው ተዘግታ ከምትቀመጥ ሐሳባችን ወደ ህዝባችን የምናስገባበት እጃችን ላይ ያለው ብቸኛ ልሳን ስለሆነ ጽናትን ደግፉ ሁሉ ጊዜ የማቀርበው ጉዳይ ነው። ሰበር መረጃ ለጽናት ደርሶታል። ሰበር መረጃው በዋናነት የአብይ አገዛዝ በቅርብ ጊዜ ምናልባትም በሁለት ሳምንት ውስጥ ወይም በዚህ ክረምት አጭር ጊዜ ውስጥ ወደ ጦርነት ሊገባ እንደሆነ ለግዳጅ ለትልቅ ግዳጅ ተዘጋጁ የተባሉ የሰራዊቱ አባላት የሆኑ ስማቸው እንዳይጠቀስ እንዲሁም ደግሞ አካባቢው ቦታው እንዳይጠቀስ በመንገር መረጃዎችን አድርሰውናል። እንግዲህ የግዳጅ ቀጠናው በሰራዊቱ ግምት ምናልባትም በአማራ ክልል ያለው አሁን አዲስ የተከፈተው ጦርነት ሳይሆን በትግራይ በኩል ወይም ደግሞ በኤርትራ በኩል ያለ የጦርነት ፍላጎት ሊሆን ይችላል የሚል ግምታቸው እየሰጡ ነው። እንግዲህ በቅርቡ የአብይ አገዛዝ ውጭ ጉዳይ ሚኒስቴር ጌዲዮን ጢሞቴዎስ ለዓለም አቀፉ ማህበረሰብ ደብዳቤዎችን ጽፈዋል። የኤርትራ መንግስት የተቃዋሚዎችን በማደራጀት ሊወጋን ነው፣ እንደዚሁም ግዛታዊ አንድነታችንን በመውረር ጥቃት ለመፈጸም እየተዘጋጀ ነው የሚል በመግለጫ ያሳወቁ ሲሆን በዚሁ መግለጫቸው ላይ በዋናነት የአብይ አገዛዝ ለትንኮሳው የትኛውን አጸፋዊ ምላሽ ለመስጠት እንገደዳለን እስከማለት ደርሷል። ይህን አስመልክቶ የኤርትራ መንግስት ማስታወቂያ ሚኒስቴር የብልጽግና መንግስት የተለመደ መግለጫ ብለውታል። ያው የተለመደ ውግዘት ብለው ገልጸውታል። ስለሆነም የአብይ አገዛዝ በዋናነት በሁለቱ ሀገሮች ላይ ተፋጦ የሚገኘው የጦርነት መልኩን እየቀየረ ወደ ግጭት የመግባት እድሉ በጣም ሰፊ እንደሆነ ፖለቲካውን በቅርብ የሚከታተሉ ሰዎች ሐሳብ አስተያየታቸውን እየሰጡ ነው። በዚህ ጉዳይ ላይ ጽናት ሚዲያ በተደጋጋሚ ጊዜ ይህንን የፖለቲካ ትንተና ስንሰጥ ቆይተናል። በዋናነት ብልጽግና
አጀንዳውን የሚቀይርበትና የስልጣን እድሜውን ለማስረዘም በተለይ የውስጡን ቆስ ውጫዊ ለማድረግ አንዱ በዚህ መልኩ እንደሆነ ሐሳብ አስተያየታችንን ሰልጠናል። ስለዚህ በቅርብ ጊዜ ወደ ጦርነት የመግባት እድሉ በጣም ሰፊ እንደሆነ ከመከላከያ ውስጥም ያሉ መረጃ ምንጮች እየገለጹ ነው። ምናልባት በአጭር ጊዜ አዲስ ተለዋዋጭ ነገር ልንሰማ እንችላለን። አንዱ መረጃው ይሄ ነው። ሁለተኛው አብይ ባወጣው በቅርብ ጊዜ የአፈና መዋቅር የሚታሰሩ ሰዎችና ገንዘባቸው አካውንታቸው እንዳይንቀሳቀስ እንዲሁም ንብረታቸው እንዳይንቀሳቀስ የእግድ ትዕዛዝ የሚጣልባቸው ሰዎች ኦልሞስት ተለይቶ እንደሆነ ከዚህ በፊት በደረሰ መረጃ ወደ እናንተ አምጥተናል። አሁን የእግድ ትዕዛዙና አፈጻጸሙ ምናልባትም በዚህ ሳምንት ውስጥ ተፈጻሚ ይሆናል። በርካታ ሰዎች የሚታሰሩ ንብረታቸው የሚታገዱ ባለሀብቶች እንዳሉ እየተሰማ ነው። በዋናነት ደግሞ ለእስር በከፍተኛ ደረጃ ጥቃት ይደቀንባቸው ምናልባትም ድብቅ እስር ቤት ውስጥ እየተወሰዱ ሊጣሉ እንደሚችሉ የመረጃ ምንጮች ግምታቸውን ከሚሰጡ መካከል የኤርትራ ተወላጆች የሆኑ ሰዎች በተለያየ አካባቢና በተለያየ ኮንዶሚኒየም አካባቢ የሚኖሩት ወጣቶችን ወይም የዛ አካባቢ የማህበረሰብ ክፍል የሆኑትን ሰዎች በጅምላ ለማፈስ ዝግጅት እንደጀመረ እየሰማን ነው። ምናልባት እነዚህ ዝግጅቶች ወደ ጦርነት የሚገባበት የምዕራፍ የመጀመሪያው የዘመቻ አፈሳ ምልክቱ እንደሆነ ማሳየት ይቻላል። ስለዚህ ሁለቱ መረጃ ለጽናት በተለይ የደረሰው ሰዎች እንግዲህ የአብይ አገዛዝ ሊያጠቃቸው የሚፈልጉ ኃይሎችን በአዋጅም እንዲሁም በአፈናም በተመሳሳይ በአዲስ ጦርነት እንቅስቃሴ ውስጥ ለመግባት ኦልሞስት የሰራዊቱ አባላት ግዳጅ ስላለ ተዘጋጁ መባላት እንደተባሉ መረጃ ደርሰዋል። ሌላ በአማራ ክልል ነው። አዲስ ጦርነት ተከፍቷል። አሁን መረጃዎች እየሰማን ነው። በተለይ በአማራ ክልል በተለያዩ አቅጣጫዎች በጎጃም ቀጠናም በጎንደርም እንዲሁም በወሎም በኩል አዲስ ጦርነት እንደተከፈተ እየሰማን ነው። ምናልባት ይሄ ጦርነት ከዚህ ከጦርነቱ ጋር ቀጣይ ከሚኖረው ጦርነት ጋር የሚያያዝ ይሆናል የሚል ግምቶች አሉ። ምክንያቱም በተለይ አማራ ክልል ያለውን ኃይል በቻልነው አቅም ጥቃት ካደረስን እና በተወሰነ መልኩ ጥግ ማስያዝ ከቻልን አዲስ ጦርነት ደግሞ እንከፍታለን የሚል ወታደራዊ ስሌትም ሊሆን ይችላልና ምናልባት እነዚህ አይነት ነገሮቹ በዚህ ክረምት ውስጥም ተጠናክሮ ሊቀጥል እንደሚችል ምልክቶች እየታዩ ነው። ወደ እናንተ ለማምጣት እንገደዳለን። በአስቸኳይ የደረሰ መረጃ ይሄን ይመስላል። ይሄን ካልኩኝ የተለያዩ አጀንዳዎች አገር ቤት ውስጥ በጣም በፍጥነት እየተለዋወጠ ነው ያለው። መረጃዎችን ትንሽ እንለዋወጥና ዋና ሐሳባችን ላይ እናተኩራለን። በዋናነት የአብይ አገዛዝ ሰሞኑን በዚች ከሁለት ቀን 3 ቀን በፊት በአዲስ መልኩ ዘመቻ ማዕበል በሚል በአማራ ክልል በብዙ ቦታዎች ላይ ከፍተኛ ቁጥር ያለው ሰራዊት በማስገባት የማጥቃት እንቅስቃሴ ዘመቻውንም ዘመቻ ማዕበል ብሎ በመሰየም ጦርነት ላይ ያለው ክልሉ በአብዛኛው በሚባልበት ሁኔታ የፋኖ ኃይሎች ከፍተኛ የሆነ የማጥቃት ኦፕሬሽን ወስደው እንደውም ብቻ እያሳዩ እንደሆነ በሚያሳዩቸው የተለያዩ የሙርኮኛ ፎቶዎችና ቪዲዮዎች መረጃዎች እየወጡ ነው። በተመሳሳይ ከዚህ ሰልፍ ጋር በተያያዘ የብአዴን የምለው ምናልባት ጽናት ሚዲያ ከዚህ በኋላ ይሄንን ቡድን ልንጠራው የምንችለው በትክክለኛ ስሙ ነውና ብአዴን እጅግ አረመናዊ የሆነ ምናልባትም በአማራ ሕዝብ ላይ ታክሞ ወይም ደግሞ በይቅርታ ሊታለፍ የማይችል የክህደት ድርጅት እንደሆነ ግልጽ ሊሆን ይገባል። ስለዚህ ነው ብአዴን የምጠራው አምስተኛው ጎሳ ወይም ብአዴን ብሔርተኝነት እያልኩ ነው የምጠራው። አሁን የብአዴን ብሔርተኝነት እየተፈጠረ ነው። እሱ ብሔርተኝነት ደግሞ በአስተሳሰብ ደረጃ እያደገ ነው። ስለዚህ ለሚሞተው ህዝብ ሰልፍ ውጡ ብሎ በግዳጅ የመንግስት ሰራተኛውንም የብአዴን አባላትን
እንግዲህ በማስገደድ ሰልፍ ለማስወጣት ዝግጅቶች እያደረገ ነው። በተወሰነ መልኩ እዚህ ላይ እንወያይበታለን። ሌላው በጽናት ሚዲያ በኩል የመጣው መረጃ እንዳዳመጣችሁት የጦርነት ዝግጅት ሊከፈት ጫፍ ላይ ያለው እንግዲህ ሰሞኑን የአብይ አገዛዝ የውጭ ጉዳይ ሚኒስትር ለዓለም አቀፉ ማህበረሰብ ደብዳቤ መጻፉን ጽናት ሚዲያ ዘግባ ነበር። በተለይ ከኤርትራ ጋር የሚኖረው ጦርነት በትግራይ በኩልም እንደ መግቢያ ሊጠቀም እንደሆነ በስፋት ስንገልጽ ቆይተናል። እንደ ጽናት መረጃ ከሆነ በቅርብ ጊዜ ጦርነቱ እንደሚጀመርና ለዛም ከፍተኛ ዝግጅት እያደረገ እንደሆነ እየሰማን ነው ያለነው። በውጤት ደረጃ ምን ይሆናል የሚለውን እንግዲህ አብረን እናያለን። ግን በአጭር ጊዜ ወደ ጦርነት የሚገቡበት እድሎች አሁን ከግምትም በላይ ተጨባጭ ሆኑ ማስረጃዎች እየወጡ ነው። ይሄ አንዱ ዋናው መረጃ ነው። ሌላው የብልጽግና ከፍተኛ ባለስልጣን ካሳሁን ጎንፋ የሚባሉ እንደዚሁ የመኪና አደጋ ደርሶባቸዋል የሚል መረጃዎች እየወጡ ነው። ይሄ በዋናነት ትልቅ ዜና መሆኑ ሳይሆን በየቀኑ በርካታ ሰዎች አሰቃቂ የሆኑ አደጋ የሚደርስበት ሀገር ላይ ዋናነቱ ግን እኚህ ሰው በከፍተኛ የመንግስት ባለስልጣን ውስጥ ያሉ ሰው የአደጋው መንስኤ ጠጥተው እንግዲህ ብልጽግና እንደምታዩት ጠቅላይ ሚኒስትሩ ስረቁ ግን አታብዙት ይላሉ። ባለስልጣኑ ደግሞ መስረቅ ብቻ አይደለም ጠግበውም ሰክረውም ወደ ቤታቸው ሲገቡ እንደዚህ አይነት አደጋ እየደረሰ ነው። ህዝቡ ግን ያለበት ሁኔታ ያው ግልጽ ነው ማለት ነው። የባለስልጣን ኑሮና የህዝብ ኑሮ ማየቱ ጥሩ ነው። ሰክሮ ካል ኤክስካቫተር ጋር ተጋጭቶ ጉዳት እንደደረሰበት ነው እየተሰማ ያለው። እንግዲህ በብልጽግና ባቡር ውስጥ ደግሞ የተሳፈረው አብዛኛው ህዝብ ደግሞ እንኳን መጠጥ የሚጠጣበት አይደለም ዳቦ እንኳን ገዝቶ የሚበላበት ችግር ውስጥ ገብቶ በብልጽግና ባቡር ውስጥ የህይወቱ መጨረሻን እየጠበቀ ያለ ማህበረሰብ ክፍል ነውና እንደዚህ አይነት መረጃዎች ዋዜማ አውጥቷል። እንግዲህ የብልጽግና ያለበት እድገት ማሳያ ነው። እንደ ካሳውን ያሉ እድገታቸውን ማሳያ ነው ብዬ ነው የማስበው። ስለዚህ በተለይ ህዝብ የሚቆጣ ህዝብ እስከሌለ ድረስ የሚቀብጥ ባለስልጣን እንዳለ ደግሞ ግልጽ ነው። በቅርቡ ኬንያ ላይ የተፈጸመው አንድ ፖሊስ አንድ ታሳሪ ላይ እንደዚሁ ድብደባ ተፈጽሞበት ለአንድ ሰው ተብሎ ህዝቡ ሰልፍ የወጣበት ምክንያት አለ። እንደዚሁም በተለያየ መልኩ ቃል የተገባቸው ወይም ደግሞ የተለያዩ ፖሊሶች አንቀበልም በሚል ያንን ለማስቀየር ህዝቡ አደባባይ ላይ ጎዳና ላይ እየወጣ እየታገለ ነው። የሚታገል አደባባይ ላይ የሚወጣ ህዝብ አጠገባችን ኬንያ ጋር ካለ አዲስ አበባ ካለ ማህበረሰብ ጋር ምንም ልዩነት የለውም። አንድ ህዝብ ችግር አለብኝ በደል አለብኝ እስካለ ድረስ በደሉን በህዝባዊ ቁጣ መልኩን ማያሳይ ከሆነ የጠገቡ ባለስልጣን እነሱ እየጠገቡ እነሱ እየጠጡ እነሱ እየሰከሩ ሌላው ህዝብ በተመሳሳይ የሚኖር ስለሚመስላቸው ችግር የለባቸው። ስለዚህ ህዝብ ምንጊዜም መነሳት አለበት መቆጣት አለበት የሚለው ሊሰመርበት ይገባል ብዬ አስባለሁ። ከዚህ ጋር በተያያዘ የአዲሱ ጦርነት እንድምታ የአብይ አገዛዝ በአማራ ክልል እየወሰደ ያለው አዲስ ጦርነት እንድምታዎቹ ምንድናቸው? የብአዴን ሰልፍ አምስተኛው ጎሳ የብአዴን ሰልፍ ምንስ አስፈለገ የሚለው በተወሰነ መልኩ ትንሽ እንመጣበታለን። እንግዲህ በእኛ እምነት የአብይ አገዛዝ በዋናነት አማራ ክልል ላይ አዲስ የማጥቃት ኦፕሬሽን የከፈተበት የተለያዩ ምክንያቶች አሉ። የሴናሪዮ ምክንያቶች አሉ። ግን እነዚህ ምክንያቶች ተጨባጭ የመሆን እድላቸው ሰፊ ነው ብለን እናምናለን። አንዱና ዋናው በኔ ግምገማ ምናልባት ሰሞኑን አንድ የተሰማ ነገር አለ። በፋኖ አንድነት ዙሪያ ላይ ትንሽ የተለያዩ እንቅፋቶች እንደገጠሙ የሚያሳዩ ምልክቶች ስላሉ እነዛ ምልክቶች እንደ ጥሩ አጋጣሚ በመጠቀም አሁን የተለያየና የተከፋፈለ
ሁኔታም ስላለ በተለይ በሰራዊቱ በኩልም ተስፋ ማስቆረጥ ሊፈጠር ስለሚችል ይሄንን አጋጣሚ ተጠቅሜ የማጥቃት ኦፕሬሽን በፈጽም በተወሰነ መልኩ አድቫንቴጅ አገኛለሁ የሚል ስሌት አስልቶ ይሆናል የሚል የመጀመሪያ እኔም ማስቀመጣቸው ምክንያቶች አሉ። ትክክል አይደለም ልሳሳት ይችላል፣ ግን በሌላ ትንተና ነው። ሌላው የብልጽግና ባለስልጣን በአብዛኛው የሚናገሩት 90% ተደምስሷል፣ 10% ነው የሚቀረው። ይሄ ብርሃኑ ጁላ ያለው እነዚህ 10%ዎች ደግሞ የመልቃቀም ስራ ነው የምንሰራው ብለው በአደባባይ ገልጸዋል። እንደዚህ አይነት የውሸት ሪፖርት በተወሰነ መልኩ ትንሽም እውነት ለማስመሰልና ለማጠናከር ለነሱ ውሸት ሳይሆን ለደጋፊዎቻቸው በተስፋ ዳቦ ያሉ ደጋፊዎቻቸው አብይ ይገፋልን ሺህ ዓመት ንገስልን የሚሉት ደጋፊዎቹ ትንሽ የመንግስት ቁመና ለማሳየት እውነት ነው እንዲያምኑ እንደዚህ አይነት ኦፕሬሽን ለመጀመር የተፈለገበት ሌላኛው እንቅስቃሴ ነው ብዬ አስባለሁ። ይሄ በተመሳሳይ የሰላም ሚኒስትሩ እንደዚህ ብሏል። የተለያዩ ዞኖችን ይዘናል፣ ከ260 በላይ ቀበሌዎች እጃችን ላይ ያለው የፋኖ እንቅስቃሴ ተዳክሟል፣ በአብዛኛው ተመቷል ነው ያሉት። እንግዲህ የተመታው ኃይል በውጤት ደረጃ ምን እንደሆነ ያው በኋላ እንመጣበታለን። ሌላው በመስከረም ወር ላይ ያው አብይ ግድብም ጋዝም ማውጣለሁ ብሏል፣ ግድብም ማስመረቃለሁ ብሏል። በተለይ ከአባይ ግድብ ጋር በተያያዘ እናም ጋዝም እናወጣለን የሚል የውሸት በጮቤ እርገጡ ዜናዎችን አሰምቷል። ስለዚህ ከመስከረም በፊት በተወሰነ መልኩ የፋኖ እንቅስቃሴ በዚህ ክረምት ውስጥ ከፍተኛ አድቫንቴጅ ሊወስድ ስለሚችል በተለይ ክረምቱና ዝናቡን ተገን አድርጎ የተለያዩ የማጥቃት ወታደራዊ እንቅስቃሴ ሊጀምር ስለሚችል ይሄ ደግሞ በተወሰነ መልኩ አቅም ስለሚኖረው ከመንግስት አቅም ይልቅ የአማጺው ኃይል አቅም ይኖረዋል የሚል ወታደራዊ ግምገማ ከዛ በፊት በተወሰነ መልኩ የማዳከም እንቅስቃሴና የማጥቃት ኦፕሬሽን ሊፈጽም የሚል ግምቶች ሊኖሩ ይችላሉ የሚል መላምቶች አሉ። ሌላው በተመሳሳይ የማስቀምጠው ምናልባትም በተለየ መልኩ ቀደም በመረጃችንም እንዳልነው ከኤርትራ ጋር ጦርነት ውስጥ ለመጀመር ኦልሞስት የቀናት ጊዜ ነው ያለው። በሁለቱም በኩል አሁን መፋጠጡ ለይቶለታል። የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ መግለጫ ለዓለም አቀፉ ማህበረሰብ ከሰጠ በኋላ የኤርትራው መንግስት ማስታወቂያ ሚኒስትርም የተለመደ ጋጋታ ብሎታል። ያው የብልጽግናን ባጭሩ ነው የሚገልጹት። ይሄ የቃላት ጦርነት ወደ መግለጫ ሄዷል። ከዚህ በኋላ የሚቀረው የጥይት ድምጽ ነው። ምናልባት በጣም በአጭር ጊዜ ውስጥ ይጀምራል። ከዚህ በፊት ጽናት ሚዲያ ያስቀመጠቻቸው ትንተና ሁሉ መሬት ላይ ትክክል ሆነን ልናየው ነው ማለት ነው። ስለዚህ ከዛ ጦርነት በፊት በተወሰነ መልኩ በፋኖ እንቅስቃሴ ላይ አብይ አሁን አዲስ ጦርነት የጀመረው ያው ከኋላ የመውጋት እድላቸው ሰፊ ነው። እኔ ወደዛ ፊቴን ሳዞር ከኋላ ይመታል የሚል ስጋትም ስላለው የተወሰነ የኃይል ማዛባት ስራ ለመፈጸም እድሎችን ለመጠቀም ይመስለኛል ከዛ በፊት ወደ እነሱ ሊገባ ያሰበበት። እነዚህ የተለያዩ ሴናሪዎች ናቸው። ዋናው እና ትልቁን ግን እኔ ቦታ የምሰጠው አንዱ በመጨረሻ ላይ ያስቀመጥኩት ከኤርትራ ጋር ካለው ጦርነት በፊት በተወሰነ መልኩ በፋኖ በኩል እድሎችን ለመጠቀምና በተለይ የፋኖ አንድነት እክል ስለገጠመው እድሎችን ተጠቅመን ኃይላችን በስፋት አስገብተን የማዛባት ስራ እንስራ የሚል መላምቶች አስቦ ሊሆን ይችላል የሚለው ተጨባጭ ነገር ይሆንልኛል። በተመሳሳይ በአዴን ያው ሰልፍ እያስተባበረ ነው። ይሄ ሰልፍ በጣም የሚገርመው አብይ ህዝቡን ይገላል፣ በአዴን ደግሞ ሰልፍ ይዞ ያስወጣል ማለት ነው። በጣም የሚገርም በቃ የሚገርም ድርጅት ቢኖር በአማራ ታሪክ ውስጥ እንደ በአዴን የለም። አሁን በአዴን ከዚህ በፊት እንዳልነው ወደ ጎሳነት ተቀይሯል። የብሔርተኛው
አሁን ሰልፍ የሚወጣው ራሱ ሰልፍ ሲወጣ የአብይ አገዛዝ ለሚፈጽማቸው የጦር ወንጀሎች በሙሉ እውቅና የሚሰጥ ሰልፍ ይሄ ሞት ይሄ ግድያ እውቅና የሚሰጥ ማንኛውም ሰልፍ ህገወጥ ብቻ አይደለም ከአማራ የህልውና አደጋ አኳያ ስንመዝነው ከአብይ ሰራዊት ተለይቶ የሚታይ አይደለም የሰራዊቱ ድጋፍ በመፈክር ማሳየት ጥይት ከመተኮስ የማይተናነስ ስለዚህ ለሚሞተው አማራ እዛው አማራ ክልል ላይ ሰልፍ መውጣት ማለት ለዓለም አቀፉ ማህበረሰብ ራሱ የፋኖን ትግል በጣም ወደ ኋላ እንዲሳብ የሚያደርገው ምናልባት ትግሉ ህዝባዊ አይደለም የሚል ግምት እንዲሰጠው አብይ የሚወስደው የድሮን ጭፍጨፋ ከዚህ በፊት በኢትዮጵያ ያለው የአሜሪካ ኤምባሲ መግለጫ የሰጠውን እንደገና ኤዲት ያደረገበት መንገድ ግልጽ ነው እንደዚህ አይነት በዓለም አቀፉ ማህበረሰብ ላይ ተገማች ስለሚያደርግ የባዕዴን ሰልፍ በሙሉ ህገወጥ ብቻ አይደለም በአማራ ህልውና ላይ የተቃጣ አደጋ አድርጎ መታየት ያስፈልጋል ስለዚህ ሰልፍ የሚወጣው ኃይል የተለያዩ በየአካባቢው ያሉ የፋኖ ኃይሎች አንደኛ የሚወጣውን ሰልፍ ማስጠንቀቅ ከሚወጣው ሰልፍ በኋላ ደግሞ ሊፈጠርበት የሚችለው ጉዳት መግለጽ ይሄ ጉዳት ደግሞ ከባድ እንደሆነ ሪስክ እንዳለው ሪስኩን እያወቁ መግባት ያስፈልጋል ያስባሉ አንዳንዶቹ የተለያዩ መግለጫዎችን እየሰጡ ነው ጥሩ ነው ግን ይሄም ቢሆን ግን የሚወጣው ሰልፈኛ ግን ያው ግልጽ ነው የባዕዴን አምስተኛው ጎሳ ያልኳቸው ባዕዴን ከሚጠፋ እኔ ልጥፋ የሚል አጥፍቶ ጠፊ አማራ ክልል ውስጥ እንዳለ ግልጽ ነው ከባዕዴን ጋር መቃብሬን አድርግልኝ ብሎ የሚያስብ ግን የአማራ ተወላጅ የአማራ ክልል ውስጥ እንዳለ የሚያሳየው መፈክር ይዞ አደባባይ ላይ ሰልፍ የሚወጣ እና መፈክር ይዞ አደባባይ ላይ ሰልፍ የሚወጣ ብዙ ጊዜ የተለያዩ መላምቶችን እንሰጣለን አንዱ ተገዶ ነው በማስፈራራት ነው ከስራው ፈናቀላሉ ተብሎ ነው እነዚህ አይነት ምክንያቶች ናቸው እነዚህ ምክንያቶቹ ግን በእኔ ግምገማ በቂ የሆኑ ምክንያቶች አይደሉም ወይም ደግሞ ለሚሞተው ህዝብ ለከፍለው የሚችለው ትንሹ እዳ እንደ አንድ አማራ ምንድነው ብሎ ማሰብ ለሚችል ሰው እነዚህ አይነት ምክንያቶች ተቀባይነት የላቸውም ምክንያቱም የሱ ወንድሞች ወይ የሷ እህቶች ዛሬ ልጇን አስቀምጣ የሚታገሉ ሴቶች አሉ የነሱ ወንድሞች ወንድማቸውን እየቀበሩ ልጆቻቸውን እየቀበሩ አሉ ቆይ ሁለት ልጅ ቀብሮ እኮ ትግል ውስጥ ያለ ሰው እና ወንድምና ልጅን ማጣት የሚያህል ነገር የለም እና ህዝቡ በዚህ ደረጃ የሚከፈልለት መስዋዕትነት ለማን ነው ብሎ እያንዳንዱ ሰው ምናልባት ውስጣዊ ስሜቱ የሚኮረኩረው ከሆነ ይህንን ሰልፍ ሊወጣ ይችላል ከስራ ያስወጡኛል እንጂ በዚህ ሰልፍ ላይ አልገኝም ህዝቡ እየሞተ እኔ መፈክር ይዤ አልወጣም እታሰራለሁ ብዬ ጎዳለሁ ብዬ ለውጥ አልችልም የሚል አቋም እንደ ህዝብ የማይዝ ከሆነ ቅድማ ነው ያልኳችሁ አጥፍቶ ጠፊ ሆነው የአምስተኛው ጎሳ የባዕዴን ብሔርተኝነት ነው እና ይሄ ብሔርተኝነት ደግሞ በጣም አደገኛ የአማራ ህዝብ መቀነቱን አስሮ ይሄንን ኃይል አጠገቡ ጋር ያለውን ኃይል መፋለም ካልቻለ ማሸነፍ ካልቻለ ማዕከላዊ ያለውን ኃይል ማሸነፍ በጣም ይከብዳል ምክንያቱም በአብዛኛው እያስተኮሰ መረጃም እየሰጠ በተለያየ መዋቅር ውስጥም እየገባ የሚያፈርሰው የሚያስገድለው ይሄ ኃይል ነው አጠገቡ ጋር ያለው ከፍተኛ ኔትወርክ ሰጪው እሱ ስለዚህ ይሄ ኃይል አሁን ምን እያደረገ ነው አብይ አህመድ ሰራዊት ልኮ ለሚገድለው አማራ ትክክል ነው ጽንፈኛውን ደምስስልን ከኤርትራ መንግስት ጋር ያለውን ጸባጫሪነት ምናምን ይቁም ምናምን ብሎ የትግራይሎችንም በተወሰነ መልኩ ለማስወገዝ የሚጠራ ሰልፍ ይሄ ሰልፍ ፖለቲካዊ ሰልፍ ነው ስለዚህ ፖለቲካዊ ሰልፍ የሚወጣ የባዕዴን ካድሬ በሙሉ የህልውና ትግሉን እንደ ካደ መቆጠር አለበት የህልውና ትግሉን ክዶ በዋናነት የህዝቡን መሰረታዊ የሆኑ ችግሮች
ፖለቲካዊ ጥያቄዎች በሙሉ እንደ ቅንጡ ልክ በምርጫ እንደሚመለስ አድርጎ ወይም ደግሞ የአማራ የህልውናን ጥያቄ በትናንሽ ጥቅማ ጥቅም አሳልፎ የሚሸጥ ሰልፈኛም ይሁን በተለያየ መዋቅር ውስጥ ያለ ከፍተኛ ሪስክ እንደሚከፍል ግንዛቤ ማስጨበጥ ያስፈልጋል። የመግለጫ ስራ የፕሮፓጋንዳ ስራ ያስፈልጋል ብዬ አስባለሁ። እኔ አሁንም በተወሰነ መልኩ የተወሰነ ኃይል ሊወጣ ይችላል። ያ የሚወጣው ግን የቅድም ያልኳችሁ የብአዴን የአምስተኛው ጎሳ የብሔርተኝነት አስተሳሰብ የሚያወጣው ካረጋ በፊት ከተመስገን በፊት እኔ የሚያስቀድም የሚል ጣውታዊ የሆነ አምልኮ ነው። ስለዚህ ይሄ ኃይል በጣም አደገኛ ኃይል እንደሆነ ይሄ ኃይል የአማራ የህልውና ትግል ነቀርሳ እንደሆነ መታወቅ አለበት እና መጨከን ያስፈልጋል ብለን የምንመክረው ለዚህ ነው። መጨከን ያስፈልጋል። በተመሳሳይ የአብይ አገዛዝ ያው የአማራ ኃይሎችን አጠፋለሁ የሚለው ቅዠቱ መቼም የተወሰነ ስልጣን ላይ ያለ ሰው በተወሰነ መልኩ መንፈራገጡ የማይቀር ጉዳይ ይሄ ደግሞ የአምባገነኖች ባህሪ ስለሆነ ማለት ነው። ግን የአማራን ትግል ሊያዳፍረው የሚችለው ምንም አይነት ምክንያት የለም። በመሳሪያ ትግል አታሸንፉኝም የሚል መንግስት በመሳሪያ ትግል ሊሸነፍ እንደሚችል ሌሎች የተሸነፉ ኃይሎችና በአገራችን ውስጥ ያለው ታሪኮችን ወደ ኋላ አለማየት አንድ መንግስት አንድ እንዳብይ ያለ ደግሞ ህዝባዊ ቅብሉነት ያጣ መንግስት በተለያየ መልኩ እየዳከመ መምጣት አይቀር በሚተኩሰው ጥይት ገንዘብ የሚሞተው ሰው ነው። ስለዚህ አብይ የሚሸነፈው በብዙ መልኩ ቅብሉነት የሌለው መንግስት በፕሮፓጋንዳ በፖለቲካ በወታደራዊ ብልጫ እንዲሁም በተተኳሽ የፋይናንስ እጥረት ምናልባትም ግብርም ምንም እየሰበሰብኩኝ ከውጭ ብድርም እየወሰድኩኝ ውጊያ ውስጥ ገባለሁ ሊል ይችላል። ግን እሱ ራሱ የተሰላቸና ሰራዊቱን እንደውም የበለጠ ተጨማሪ ዋጋ እያስከፈለው የሚመጣበት ሪስክ ግልጽ ነው። ይሄ ደግሞ በሰራዊቱ ውስጥ ማግረምረም ይፈጠራል የተለያዩ ምልክቶች ስላየናል። ስለዚህ አብይ ሁሉ ጊዜ የሚያስበው የአማራን ኃይል አሸንፈዋለሁ የሚል መታበይ ውስጥ የሚገባው በኃይል አሸንፈዋለሁ ብሎ ስለሚያምን የማያሸንፈው ግን አንድ ነገር አለ። ምናልባት የተወሰነ ማዳከም ሊፈጥር ይችላል። የተወሰነ ጊዜ የተራዘመ ጦርነት ውስጥ ሊያስገባው ይችላል። የማያሸንፈው ግን አንድ ነገር አለ። እሱን አያቆምም። የአብይ አገዛዝ እሱን ሊያወጣው አልቻለም። የማያሸንፈው ዋናው ኮዝ ነው፣ ዓላማው የተነሳበት ምክንያት ያ የተነሳበት ምክንያት እስካልተሸነፈ ድረስ የአማራ ኃይሎችን ማሸነፍ አይቻልም። ስለዚህ የተነሳበት ኮዝ ደግሞ ቅድም እንዳልኳችሁ በህልውና ጉዳይ ላይ የተሰባሰበ የፋኖ ትግል ነው ያለው። ይሄ በተወሰነ መልኩ በድርጅት መጓተት እርስ በርስ አለመስማማት ምናምን እሱ ታክቲካል ነገር ያው ስለሆነ ሊፈጥር የሚችለው በህልውና ትግሉ ላይ ሊፈጥር የሚችለው አደጋዎች እንዳሉ ይገባል። እነዚህ አይነት ነገሮች ቶሎ መልስ የማያገኙ ከሆነ ያው ከፍተኛ አደጋ ውስጥ የሚገባው የፋኖ ትግል ከዚህ በፊት ያልኳችሁ ማለት ነው። በተለይ የድርጅት ጉዳይ ለአማራው የህልውና የስትራቴጂክ ጉዳይ የታክቲክና የመውጫ መንገድ አይደለም። ምክንያቱም የሥርዓቱን ለመጣል ብቻ አይደለም የፋኖ ትግል የደቀነበት ያስተሳሰብ ትግልም ለማሸነፍ መንግስት ለመሆን ብቻ አይደለም፣ በመንግስት ስርዓት ውስጥ አዲስ ታሪክ ለመጻፍ ይሄ አዲስ ታሪክ ለመጻፍ የሚደረግ ትግል ላይ ደግሞ የሚፈጠር ድርጅትም ይሁን ስብስብ ከፍተኛ የሆነ የኃላፊነት ስሜት ያስፈልገዋል። ከህዝቡ ከትላንት ታሪኩ ዛሬ ካለውና ነገ ጧት ከሚቀጥለው ትውልድ ስለሚታሰብ ይሄ ተቋም የህልውናችን ተቋም ለህልውናችን ጥያቄ
ተቋማትም የህልውና ጥያቄ ነው የሚል ኃላፊነት የሚሰማው የፋኖ አመራር በዚህ ደረጃ ማሰብ አለበት፣ መጨከን አለበት። ህይወት ለመስጠት የተሰባሰበው ወጣት ህይወት ለመስጠት እንደሚጓጓ ሁሉ ተቋማትንም አጠናክሮ ማምጣት የምንጓጓለት ጥያቄ እንደሆነ ማስመር አለባቸው። ይሄ ወደፊትም እኔ የተሻለ ነገር ይፈጠራል ብዬ ነው እንጂ ማስበው አብይ እንዳሰበው እንደ አብይ ህልም የአማራ ትግል ተቋም አይፈጥርም፣ አንድነትም የለውም። ስለዚህ በዛም እዚህም በጎጥ እያከፋፈልኩኝ በተራዘመ ትግል ዋጋ አስከፍለዋለሁ። እኔ መንግስትን አቅም ተጠቅሜ ከደሃ የምሰበስበው ግብር ተጠቅሜ ጦርነቱ ቢረዝም ያው ህዝቡ ይጎዳል፣ ሲሰላች ደግሞ ህዝቡ ይተፋዋል የሚል ስሌት አስልቶ እንደሆነ ግልጽ ነው። ስለዚህ ይሄንን ማስቀረት ደግሞ የሚችለው መሬት ላይ ያሉ ኃይሎች ናቸው። ዋናው ግን የአብይ ፍላጎቱ ግን ይሄ ነው። ይሄንን ማሸነፍ ቅድም በተነሳንበት ኮዙን ለማሸነፍ ስለምፈልግ አንድ ባለስልጣን ብሏል አይደለም፣ ለህልውና ትግል አይደለም አዲስ አበባ አትገባም ስለተባለ አይደለም፣ ዋናው የስልጣን ጉዳይ ነው ለሚለው የፋኖ መዳከምና የተለያዩ ችግሮች ወደ ህዝቡ ተንጸባርቆ ማሳየት እንደዚህ አይነት አመለካከቶቹ የበለጠ ሰው እንዲያስበው ስለሚያደርግ በትግሉ ላይ በህልውና ትግሉ ላይ እንቅፋት ፈጥሯል። ለማንኛውም አብይ አይሳካለትም የሚለው ግን የህልውና ትግሉ ኮዙን ማሸነፍ ስለማይችል፣ ስለዚህ አሁን ትልቁ ቅዠቱ ይሄንን ኮዝ አሸንፋለሁ አብይ ሰራዊት እየከፈለ ጥይትም ከዛም ከዚህም እየሰበሰበ የመዋጋት አቅም የመንግስትን አቅም ስልጣን ላይ ያለ ኃይል በተወሰነ መልኩ ብልጫ ስላለ እሱን ተጠቅሜ የፋኖን ትግል በተወሰነ መልኩ አሸንፈዋለሁ ብሎ ቢታበይ የበለጠ ተጠናክሮ አንደርግራውንድ ይኖ ድጋሚ እየተሰባሰበ ምናምን እየመጣ የተራዘመ ትግል ውስጥ የአብይ ህልሞችና አገዛዞች ወደ ጨለማ ወደ ሲኦል መንደር ውስጥ እስኪጣል ድረስ መታገሉ ግን አማራ ያውቀው። ምናልባትም ውጭም ያሉ ሰዎች እየተቀላቀሉ ቢሆን እየተቀላቀሉ እስከ መጨረሻው የደም ጠብታ ሊታገል የሚችል የማህበረሰብ ክፍል እንደሆነ አብይ አላወቀም፣ እሱን አልገመገመም። ምክንያቱም አስተሳሰቡን መግደል አይቻልም። ጦርነት ያስተሳሰብ ውጤት የኮዝ ውጤት። ስለዚህ አብይ መገምገም ያልቻለው ፋኖ የተሰባሰበለት አስተሳሰብ በቅጡ ያለ መረዳት እነ ብርሃኑ ጁላ በሚሰጡት ሪፖርት መታበይ ውስጥ የገባ በሱ የህልም ቅዠት ነገ ጠዋት ንጉስ ሆናለሁ በአዲሱ ቤተ መንግስት ዋኝበታለሁ ብሎ የሚያስባቸው ህልሞች ሁሉ ፋኖን በመሳሪያ ባሸንፈው በቃ ወደ የቤቱ ይገባል ይደመሰሳል ብሎ ከማሰብ የመጣ ከቅዠት ከፍርሃት የመጣ ግን ማሸነፍ የማይቻለው ግን ዋነኛ ነገር ምንድነው? ኮዝ ዓላማው ደግሞ እስከ ጥግ ድረስ ይሄዳል። ይሄ በህወሓት ጦርነት ባለፈው ጊዜ ታየ። ህወሓትን አሸንፈናል፣ እንደ ዱቄት ሰማይ ላይ በንኗል፣ ከዚህ በኋላ ተመልሶ አይመጣም የሚለው ህልመኛው አብይ አህመድ መጨረሻ ላይ እኮ ሱሪው ፈቶ ቁጭ ብሎ መስማማት አለብን ብሎ የመጣው አብይ ዱቄት ከሆነ ኃይሎች ጋር ቁጭ ብሎ የተነጋገረው አብይ። ግን እነዚህ ኃይሎች ለምንድን ነው ያልተሸነፉት? ኮዙ በረሃም ማስገባቸው ምንም ማስገባቸው ግን የነበረ ኮዝ እንደ ህዝብ የፈጠሩት የፖለቲካ አስተሳሰብ እሱ ማሸነፍ ስላልቻለ ተመልሶ መጣ። አማራ ክልል ላይ ብትሄድ ጠበንጃ ያዘውን ጠበንጃ በመቀማት ከባድ መሳሪያ በመተኮስ ታጣቂውን ማዳከም ነው እንጂ ማሸነፍ አይቻልም።
ማሸነፍ የማይቻለው ኮዙ ነው። ሊሞት የመጣ ኃይል በምን ጉዳይ ነው የምትሞተው ከተባለ ሊሰጥህ የሚችለው መልስ የማይሞት ስለሆነ እሱ ሐሳብ አትገድለውም። እሱ ሐሳብ ደግሞ የጊዜ ጉዳይ ነው፣ ያጠፋል፣ ይደመስሳል። የአማራ የህልውና ኮዝ ጠፍቶ ተደምስሶ ባየርና በእግረኛ ተደምስሶ የሚኖር አማራ ስለሌለ ማለት ያንተ ጉዳይ የስልጣን ጉዳይ ገንዘብ እየከፈልክ ቅጥረኛ ያመጣ በአማራ ክልል ላይ ለምትገለው ሰው ቅጥረኛውን አገልጋዮችን ተጠቅመ ሰልፉቱልኝ ይያልክ ለምትገለው ንጹሃን ዕውቅና የሚሰጥልህ ዘመኑን ሁሉ በተላላኪነት የፈጀ ኃይል ልትቀጥል ትችላለህ። ሰው ሊገለጥ ይችላል። የአማራን የመኖር የህልውና ጉዳይ የትውልዱን የነገ ጧት የተስፋ እድሎች ሁሉ ግን አጨልሜ ስልጣን ላይ ቀጥላለሁ ማለት ህልም፣ ቅዠት፣ የጨቅላነት አስተሳሰብ፣ የእብዶች የግምገማ ውጤት። ስለዚህ የአማራን የህልውና ትግል ማሸነፍ አይቻልም፣ በፍጹም አይቻልም። ስለዚህ ኮዙ አይሸነፍም። ስለዚህ አሁን ሰሞኑን የአብይ ሰራዊት የገባው ሰራዊት በ30 መኪና የሚገባ በ5 በ6 አቅጣጫ ይግባ የገባው ለማጥቃት ነው። ያው ሰራዊት ግን የገባው ለምንድን ነው? ብርሃኑ ጁላ 90% ደምስሰናቸዋል የሚቀረው መለቃቀም ነው ካለ 30 እና 40 መኪና መግባቱ ምን ያስፈልጋል? ለመለቃቀም ሚሊሻ አይደለም መከላከያ ምን ያደርጋል? 90% ከለቃቀም ግን እውነታው እሱ አይደለም። እውነታው ዛሬ በአደባባይ ለማጥቃት የገባው ሰራዊት በጎጃም የተለያየ ቦታ ላይ መረጃዎች ይወጡ አይደለም? በቋሪት በሰከላ በሞጣ በተለያዩ ደጋዳሙ ዙሪያዎች በጎንደር በኩል የተለያየ በእስቴ በመንዳት በወረታ በደቡብ ወሎም ሰሜን ወሎም እንደዚሁ ወሎ ቤት አማራ ላይ ከፍተኛ ጦርነት ነው ያለው። በሸዋ በኩልም ተመሳሳይ። ግን የፋኖ ኃይሎች ግን ምንድነው የሆኑበት ነው? ጽናት ሚዲያ ባላት መረጃ የፋኖ ኃይሎች 90% ብርሃኑ ጁላ ያለው እነሱ ራሳቸው 90% ሆነው 10%ን ማርከው ይዘውት እያሳዩት። ስለዚህ አጥቂው ራሱ ተጠቂ ሆነ። ለማጥቃት የገባው የአብይ ሰራዊት ተሰብስቦ ምርኮኛ ሆነ። አብዛኛው በቁስለትና በሙት በየአካባቢው ላይ ችግር ውስጥ እየገባ ነው። አብይ ሕፃን ልጅ ይሰበስባል። 2 ወርና 3 ወር ልክ እንደ ወንድላጤ ሽሮ ስልጠና ሰጥቶ ያስገባል። በውጤት ደረጃ ሬሳ ተሸክሞ ይወጣል። ስለዚህ በዚህ ደረጃ ነው ግን የሆነው። እውነታው ግን ይሄ። ስለዚህ ይሄ ባለበት ሁኔታ አብይ በምንም አይነት መመዘኛ የአማራን የህልውና ትግል ማሸነፍ እንደማይችል እያሳዩት እዛና እዚህ የተፈጠረ የባዕድን መዋቅር የተለያዩ መጓተትና ቀበሌያዊ አስተሳሰብ የተወሰነ እንደው በተወሰነ መልኩ ብዥታ ለመፍጠር ወይም ደግሞ ትንሽ እድሜ ሰጥቶ ሊሆን ይችላል። በውጤት ደረጃ ግን መሸነፍ የማይቀር ጉዳይ። በውጤት ደረጃ መሸነፍ የማይቀረው ከኮዙ የተሰባሰበ ሰራዊት ስላለ ነው። ከቤት የወጣ ወጣት ስላለ ነው። ለነዚህ ወጣቶች ደግሞ የሚደነቁ ናቸው። እኛ ድምጽ የምንሆነው ይሄንን እውነት በመመስከር የምንጨምረው የምንቀንሰው ከቤቱ የወጣው ሰራዊት ግን የቆመለት ከቤቱ ያስወጣው ምክንያት ልታሸንፈው ስለማትችል በውጤት ደረጃ ተሸንፋል። ዋናው ቁም ነገሩ እሱ ነው። ዋናው ጉዳይ እሱ ነው። ስለዚህ አብይ ከአማራ ህልውና ጋር የገጠመው ጦርነት እንጂ ከተወሰነ
ግለሰቦች ጋር ወይም ደግሞ ከተወሰነ ቡድን ጥቅም ጋር የተገናኘ ትግል እንዳልሆነ በሚገባ ቋንቋ እየነገሩት እኛ እሱን ምስክርነት ነው የምንሰጠው የተለየ ጉዳይ ነው እውነታው ነው አደባባይ ላይ የምናወጣው ስለዚህ የአብይ ጉዳይ ዋናው ጉዳይ በፋኖ ጉዳይ ላይ አንደኛ የመጀመሪያው ቅድም ያልኳችሁ የፋኖ የተቋም አንድነት እንደ መልካም አጋጣሚ መጠቀም የማዳከምና ኃይል የማዛባት እንቅስቃሴ ውስጥ ለመግባት ያሰበ ይመስላል በሌላ በኩል ከኤርትራ ጋር የሚኖረው ጦርነት ምናልባት በአጭር ጊዜ ውስጥ ወደ ጦርነት የመግባት እድሉ ሰፊ ከዛ በፊት እንደዚሁ የተወሰነ አጋጣሚዎችን ልጠቀም የሚል ነው ክረምትም ከመግባቱ በፊት እድሎችን ለመጠቀም ነው ለዚህ ነው ዘመቻ ማዕበል ተብሎ የገባው ግን ዘመቻ ማዕበል ውስጥ ዘመቻ ውቅያኖስ ሆኖበት አሁን ያው የገባው ሰራዊት ራሱ ጭንቅ ውስጥ እንደሆነ ያሳያል ያው ይሄ ነው ያው ከጤነኛ ካልሆነ ሰው የሚያስበው ሐሳብ ሁሉ ጦርነት ነው ሰላም የሚፈልግ ሰው አይደለም አብይ አህመድ እሱ ስልጣን ላይ እስከቆየ ድረስ የተለያዩ ጦርነቶችን መክፈት ነው በውጤት ደረጃ ግን መሸነፍ ስለዚህ በኤርትራን በኩል ያለው ጦርነት አብይ የሚሸነፍበት ብቻ የጽናት ሚዲያ ተከታዮች በኤርትራ በኩል የሚደረገው ጦርነት ሁሉ አገሪቷን ይዞ ወደ ቀይ ባህር የሚገባበት ጦርነት ይሄ ደግሞ አንድም ከጤናው የመጣ ጤናው ደግሞ አደገኛ ነው ያሳስበናል የሚል በዙሪያ የተሰባሰበ በጸበልም በምክርም የሚለወጥ ሰው አይደለም ብለው ወይም ተስፋ ከመቁረጥ ወይም ደግሞ ከእብድ ጋር አብሮ እብድ የሆነ ተከታይ ስላለው ስለዚህ አሁን የሚለኩሰው ጦርነት ከፍተኛ የሆነ በውጤት ደረጃ ዋጋ ሊያስከፍለው የሚችል አገሪቷን ዋጋ ሊያስከፍላት የሚችል ጦርነት ምክንያቱም የተበታተነ አንድነት ባለበት የውስጥ ሰላም በሌለበት የህልውና ትግል አለብን ብሎ አንድ የማህበረሰብ ክፍል ከጫፍ እስከ ጫፍ ጠመንጃ ይዞ በሚፋለምበት በመሃል ሀገር ውስጥ በባለቤትና በመጤ የፖለቲካ ቀውስና ቅራኔ በቆመበት ሁኔታ ላይ ውጫዊ ጦርነት አድርጌ ህዝቡን አሰባስቤ ውጤት አመጣለሁ ብሎ የሚያስብ ሰው ያውም ደግሞ ሄዶ የአንድ ሀገር ሉዓላዊ ሀገር የሆነው ሄዶ በኃይል አንበረክ ካለው ከሚል አስተሳሰብ የመጣ ያ ውጤቱ ግልጽ ነው ምክንያቱም ሌላው በተመሳሳይ እሱ ያለውን ስሜት እሱ ያለውን ቁጣ ሊፈጥርበት ይችላል ያ ደግሞ ተጨማሪ ዋጋና ተጨማሪ የሆነ እዳ ውስጥ አገሪቷን ሊከታት እንደሆነ ግልጽ ነው ግን ውጤቱ ግን ምንድነው ከተባለ ሽንፈቱ ግን የሚያመጣው ግን እንደ ሀገር መውደቅ ነው የተለያየ ግጭቶችን ማስነሳት ነው ምናልባት አብይ በአምስተኛ በስድስተኛ ጉዳይ ጽናት ሚዲያ በዚህ ጉዳይ ላይ ተናግራለች ሌላ ደግሞ ጦርነት ሊለኩስ ይችላል ሌላ ደግሞ ሃይማኖታዊ ጦርነት ደግሞ ሊፈጥር ይችላል ስለዚህ አገሪቷን በውጤት በፈራረሱ ሀገር ውስጥ በዛ እሳቤ ውስጥ ሊከት የሚያስብ ሰው እንደሆነ ሁሉም ሰው ግንዛቤ አግኝቶ ምናልባትም በብልጽግና ዙሪያ የተሰባሰበ ይሄ ሰውዬ ወደ ውቅያኖስ ውስጥ እየከተታቸው እንደሆነ ቀድመው መገንዘብ የማይችሉ ሰዎች ተያይዘው የሚወጡት ከሱ ጋር እነሱም ጭምር ናቸው የማይቀር ዕጣ ፈንታ ነው የሚገጥማቸው ያ ውድቀት ግን ሰፊውን ህዝብ ይዞት እንዳይገባ ነው እኔ የምሰጋው ለዛ ነው ምስክርነት የምሰጠው ለዛ ነው የፖለቲካ ግንዛቤ ማስጨበጥ አለብን ብዬ ማለት ህዝቡን ማዳን ስላለብን የአብይ ውድቀት አይደል የአብይ ውድቀት የራሱ ውድቀት እሱ ማይቀር ጉዳይ እሱ ሲወድቅ ግን ህዝቡ ላይ መውደቅ የለበት እሱ ሲወድቅ መውደቅ ካለበት ከፈለገ ቀይ ባህርም ሄዶ ይውደቅ ከፈለገ አዲስ አበባ ላይ በሱ መውደቅ የህዝብ ኪሳራ ግን ያስፈልግ የሀገሪቷ ኪሳራ ግን ያስፈልግ ስለዚህ እኛ ኪሳራውን የማዳን ኃላፊነት ስላለብን ነው የአማራ ትግልም ዋናው ይሄ የሀገሪቷን ኪሳራ ማዳን ነው አማራ ማዳን ብቻ አይደለም ስለዚህ ሌላውን ልትሰለፍ የሚገባ ለዚህ ነው ወደ ስምጥ ባህር ውስጥ እየገባ ነው የተለያዩ አገሮችን የተለያዩ ፍላጎቶችን የተለያዩ ግጭቶችን
ወደማንወጣበት ዘላቂ የሆነ ቀውስ ውስጥ የሚያስገባበት ምናልባት እኔ በሚዲያ እንኳን ለመግለጽ ፈራዋለሁ። ከአዲስ አበባ ካሳንቺስ የማትሄድበት ከቃሊቲ እዚህ ጎተራ አካባቢ የማትንቀሳቀስበት አደገኛ የፖለቲካ ክራይሲስ የእርስ በእርስ ግጭት በተለያየ የጎበዝ አለቃ አሸናፊነት በሌለው ዘላቂ ቀውስ ውስጥ በጥይት ባሩድ ሽታ የሚኖር የማህበረሰብ ክፍል ለመፍጠር አብይ ችግር የለበትም። ወደዛ እያስገባ የያዝከውን እንኳን ይዘህ የማትቀመጥበት ሱቅ ሄደህ ተመልሰህ ወደ ቤት የማትመጣበት አገር አብይ አህመድ እየፈጠረ ነው። ይሄ ነው የቀውሱ ሁኔታ በጣም የሚያስጨንቀን። ይሄ የሚተክላቸው ችግኞች ሁሉ ነገ ጧት ምሽግ የሚሆኑ የሚሰራቸው ህንጻዎች ሁሉ ምናልባት ህንጻ እንኳን ሰርቶ ያውቃል፣ ግን የሱ መናፈሻዎች ሁሉ የጦርነት ጫካ የሚያደርጋቸው የፖለቲካ አስተሳሰብ የጦርነት ግጭት የቀውስ ግጭት እየፈጠረ ያለ ሰው። ስለዚህ ይሄንን ሰው ማስቆም በልኩ ትግል ማድረግ ስለሚጠይቅ ነው። በዚህ ጉዳይ ላይ ተጨማሪ ሐሳቦች እንመጣለን። ለማንኛውም በአማራ ክልል የገባው ኃይል በጣም ባስደናቂ ሁኔታ የተለያዩ ድሎችን እንደውም አማጺው ኃይል እየተጎናጸፈ እንደሆነና ምናልባትም የቀራቸውን የተወሰነ የትጥቅም የስንቅም ከራሱ እጅ እየተቀበሉት የበለጠ እየተጠናከሩ ጠፉት የተባሉ እየፋፉ እየመጡ እንደሆነ ነው እየሰማን ያለን። ይሄ ደግሞ በውጤት ደረጃ አብይ የመጨረሻ ጣፈንታው ምን ሊሆን እንደሚችል መናገር አይቻልም። እዚህ ላይ ቆመን ደግሞ ተጨማሪ ጦርነት ደግሞ ሲለኩስ ምን ሊሆን እንደሚችል መገመት በቀላሉ ይቻላል። ይሄንን ጉዳይ በስፋት እንመጣበታለን። ምናልባትም አዲስ ከሚከፍተው የተለያዩ የጦርነት ፖሊሲዎቹ ጋር ከዚህ በኋላ የህዝቡ ሚና ምን መሆን አለበት፣ የሰራዊቱ ሚና ምን መሆን አለበት የሚለውን ሰፊ የግንዛቤ ማስጨበጫ እንሰራለን። ይሄንን እየተከታተለች ጽናት ሚዲያ ወደ እናንተ ትመጣለች። ለነበረን ቆይታ ሁሉ ከልብ አመሰግናለሁ። ጽናትን የምትከታተሉ ሀሳብ አስተያየት የምትሰጡ ሁሉ እጅግ አመሰግናለሁ። ጽናትን ደግፉ። ላይክ፣ ሼር፣ ሰብስክራይብ በማድረግም ሌሎችን በማዳረስ ከጽናት ጎን እንድትቆሙ እንጠይቃለን። ጽናት የህዝብ ድምጽ የግፏን ልሳን ነች። ስለነበረን ቆይታ አመሰግናለሁ። ሰላም።